ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ያለውበት ቦታ ትንሽ ደመናማ ቦታ ነው። ብዙም ክሊን ሆኖ አይታይም። ያው ጥራት ያለው አይደለም ቦታው። የጸሎት ቦታ ነው። ጫካ ነው፣ ዋሻ ነው። እነዚህ የሚታያቸው ድንጋዮች የሚጸልይበት ተራራዎች ናቸው። ኢየሱስ ክርስቶስ ጌታ ነው። ስለዚህ አባቶቻችን እነ ሙሴ እየጸለዩ እነ ኤልያስም እየጸለዩ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 21 ላይ ሲናገር ኢየሱስ ክርስቶስ ቀን ቀን በምኩራባቸው ያስተምር ነበር፣ ማታ ማታ ደብረ ዘይት በምትባል ተራራ ላይ ወጥቶ ይጾም ይጸልይ እና ከአባቱ ጋርም ይነጋገርና ያድር ነበር ይላልና የጸሎት መንፈስ በእናንተ ላይ ይውደቅ። መርገም ከዘራችሁ የተሰበረ ይሁን። የሚከተላችሁ ጨለማ የተመታ ይሁን። ሊባንያ ራዲያኖ ራዲያጋ ባጋንያ ያሎሮሮ ዶሮ ዶጎቦጎንያ በጌታ በኢየሱስ ክርስቶስም የእግዚአብሔር ሞገስ በእናንተ ላይ ይሁን። የተመደበላችሁ የጨለማ ኃይል ይሰበር። ከዚች ደቂቃ ጀምሮ የማያስፈልግ ኑሯችሁን፣ ትዳራችሁን፣ ህይወታችሁን የሚፈልግ የተመሸገ የዲያብሎስ ምሽግ የፈረሰ ይሁን። ራቦንያ ዚላባኖ ራዲያናዶ ራዲያ ጋባጋንያ በጌታ በኢየሱስ ክርስቶስም የዲያብሎስ ምሽግ የፈረሰ ይሁን። የእግዚአብሔር ሰላም፣ የእግዚአብሔር እረፍት ዛሎባንያ ሪዳናዶ ራዲያናታ ጋባጋንያ አምላካችን እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። በኢየሱስም በዚህ ምሽት 1 ቀን 2 ቀን 3 ቀን በዚህ በ3 ቀን ውስጥ የእግዚአብሔር ተአምራት ቤታችሁን ያገኝ። ሳይመሽ ሳይቆይ ከዚህ ደቂቃ ጀምሮ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስም የምትጠብቁት ድንገታዊ ጉብኝት፣ ሳታስቡት ድንገታዊ ጉብኝት በኢየሱስም የያዛችሁ አይምሯችሁን የያዘ ጭንቅላታችሁን የያዘ 10 ዓመት 20 ዓመት የቆየ ዛሬ በዚህ ተራራ ላይ በቀርሜሎስ ተራራ ላይ ሆኜ ቆሜ ጸልይላችኋለሁ። 450 የባኦል ነቢያቶችን ኤልያስ ያሳረደበት ተራራ በኢየሱስም በስማችሁ ላይ የተደገመ በኑራችሁ ላይ የተደገመ የተመሸገ የዲያብሎስ ምሽግ የፈረሰ ይሁን። የመለኮታዊ ኃይል የእግዚአብሔር ጉብኝት በቤታችሁ ይሆን ዘንድ ጸልያለሁ። ሮቦኒያ ምሽጉ ይፍረስ በኢየሱስ ስም። ዛሬ የጉብኝት ቀናችሁ ነው። ተባረኩ። መልካም ውሎ ይሁንላችሁ።